ሴት ልጅ ስትቀና ግን በቃ ደስ የሚል ነገር አለው እና የምትቀና ሴት ደስ ትለኛለች። ብዙ ቦታ ተናግሬው አላውቅም፣ ግን አንተ ጋር ልናገር። አብራኝ የምትማር ልጅ ነበረች። እሷ ጋር ፍቅር ይዞኝ በቃ ምግብ አልበላም አልጠጣም የሚባልበት ጊዜ እሱን ነው የመጀመሪያው ማስታወስ። የአንድ ፊልም ታይ ነበር አንተ? አዎ ለዛ ነው አልበላም አልጠጣም ያብስባል እኮ። ለመጀመሪያ ጊዜ ከቲክቶክ የተዋወቁት ብሩኬን ነው። ከአበር የሚባሉ ጊዜያትን አብራችሁ አሳልፋችኋል። ብሩኬ ጋር ተዋውቀው ብሩክን የማይወደው ሰው የለም። ብሩክን ብዙ ጊዜ ምለው ነገር ነው። ብሩክን ሲያውቁት ነው ሰዎች የሚወዱት። ክፋት የለበትም፣ በቃ ክፋት የለበትም። ንጹህ ልብ ያለው ሰው። እሱም ስላንተ እንደዚህ የሚናገረው ግን አንድ እኮ ይላል። ዝም ብሎ እሱ የሚናገረው ነገር ነው ያስቀኛል። ጨዋታ ሳቆጣ ነው የምወደው። ዝም አልልም እኮ። አሁን የኔ እናት ስቲል ስራ አለው ብላ የምታስብ አይመስለኝም። ማለት በቃ ዝም ብዬ ዘመኔን እንትን እያልኩኝ ጊዜን እየገደልኩ ነው የሚመስላት። ከሊዱ ጋር ምንድን ነው ያላችሁ? አይ ሊዱ ጋር እንኳን አንተ ብቻ አይደለም የሚጠይቅ፣ ሁሉም ሰው የሚጠይቀው፣ በተለይ ሶሻል ሚዲያ ላይ ያለ ሰው። እንደ ስሟ ሁሉም በሚገኝበትና በሚገናኝበት መገናኛ ዲያስፖራ አደባባይ ጋር ቴምር ፕሮፐርቲስ የህልሞን ማረፊያ ሊገነባ ነው። መገናኛ ቤልቪው ሆቴል አጠገብ ዲያስፖራ አደባባይ ወደ ጫካ ፕሮጀክት መሄጃ ጋር በ40 በ60 ልዩ አከፋፈል እንዲሁም 20 በ80 እስከ 80% በ15 ዙር የሚከፍሉበት አማራጭ። ስቱዲዮ 32 ካሬ በ736,000 ብር ቅድመ ክፍያ፣ ባለ 1 መኝታ 60 ካሬ በ1.3 ሚሊዮን ቅድመ ክፍያ ወይንም 20 በመቶ፣ ባለ 2 መኝታ 90 ካሬ በ2 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ 112 ካሬ በ2.5 ሚሊዮን ብር ቅድመ ክፍያ እስከ 35% በሚደርስ ልዩ ቅናሽ በማስታወቂያ ዋጋ የቀረበ ታላቅ እድል እንዳያመልጡ። ዓለምንም የሚዞሩበት የሺባ ማይልስ ስጦታም አለ። ለበለጠ መረጃ 0910 05 40 29 ላይ ይደውሉልን። እንዴት ናችሁ ዝነኞች? እንዴት ዋሉ እያለን ከዝነኞች ጋር ስለ ውሏቸው የምናወራበት ፕሮግራማችን ተጀምሯል። ዛሬ አጠገብ ያለው ዝነኛ ነኝ ቢኒዬ፣ ጓደኛዬ ነው። እንዴት ቢኒዬ? እግዚአብሔር ይመስገን። አማን ነው አለ። እንዴት አለን? እግዚአብሔር ይመስገን። ከ2 ሰዓት በፊት ከአማን ኮቾቫሊ ጋር ነበርኩኝ። ትላንት አንስተን እያወራን ነበር። እሺ አማቹኝ እንዴ? አዎ ብዙ አማን። እሺ እስኪ ንገረኝ። ቢኒዬ 21 ማለት በህይወቴ በጣም ትልቅ ውለታ ያደረገልኝ ዛሬ ላይ ለመድረሴ እንደው መሰረቱን የጣለ እሱ ነው። ከብዙ ቲክቶከሮች ጋር ያስተዋወቀኝ እሱ ነው። በጣም ደግ፣ በጣም ያዋህ ልጅ፣ በጣም ቁም ነገረኛ ልጅ ነው ብሎ ነገረኝ። እኔም ቀርቤ አይቼዋለሁ። በጣም ቁም ነገረኛ ልጅ ነው፣ በጣም አሪፍ ልጅ ነው ብዬ ነገርኩት። ጎበዝ ልጅ ነው፣ በጣም ስራ የሚሰራ ልጅ ነው፣ በጣም ማደግ የሚገባው ልጅ ነው። አላቅም ምን እንዳደረኩለት አላቅም። የምታደርገው መልካምነት ለአንተ ላይ ይታይም ይችላል ብለን እንያዘው። እኔ ሳቁን ቀልዱን ብቻ ነው የማውቀው። አረ በጣም ጥሩ ነገር ላይ አለክ። ዋው ደስ ይላል። እንዴት ነህ? አለን። ስራ ቆንጆ ነው? እግዚአብሔር ይመስገን። ሁሉ ማታ ላይ አድረ ነበር? ማታ አንዳንዴ እናድራለን። ከትክክለኛ ፋኖች ጋር ተከታዮች ጋር የምትገናኘው ላይቭ ላይ ነው። በነገራችን ላይ ነው ኮንቨርሴሽን ትለዋወጣለህ፣ ኮሜንት ያደርጋሉ፣ ጥያቄ ጠይቀዋል፣ ትመልሳለህ፣ ምናምን ጌም ትጫወታለህ ምናምንና ላይቭ አንዳንዴ ደስ ይላል። ከድሮም ብትገባ ነበር ወይስ አሁን ከሰሞኑ የጀመርከው? ላይቭ ከድሮ ገባ ነበር፣ ግን ምገባው ግን እንደዚህ ርዕሶችን እያያዝ ነው። በተለይ ደግሞ ሀገራዊ ነገሮች ላይ ሲኖሩ የሆኑ ቦታዎች ላይ ሀሳብ የሆኑ ሰሞናዊ ወቅታዊ የሆኑ ሀሳቦች ሶሻል ሚዲያ ላይ ሲነሱ ሼር እናደርጋለን። ሰዎች የራሳቸውን ሀሳብ መጥተው ገዝት ላይ ያወራሉ። በእንደዚያ በጣም ከድሮ ጀምሮ ማለት ይቻላል። ኦኬ። እና ላይቭ ላይ ያለው ገንዘብ $1 ነው? ላይቭ ላይ ያለው የህዝብ ፍቅር ነው። የህዝብ ፍቅር ነው የምትሰማው። አለ ስጦታ የሚሰጡ ሰዎች አሉ። ስጦታ ማለት የቲክቶክ ጊፍት የሚባል ዝም ብሎ ጊፍት ይሰጡካል እና ጌም ስትጫወት ሰፖርት ያደርጓል፣ ከአንተ ጎን ይቆማሉ እና ጥሩ ነው። ገንዘቡ በጣም ጥሩ ነው። በተለይ ደግሞ እኛ እንኳን እየቀለድ ነው እንደዚሁ እየገባ ነው። ሲሪየስ አድርገው ላይቭ ስትሪመር ግን ሲሪየስ አድርገው ያሉ ሰዎች በጣም ላይፋቸውን ሲቀይሩ፣ ቤት ሲገዙ፣ መኪና ሲገዙ፣ በቃ የቤተሰቦቻቸውን ህይወት ሲቀይሩ ታያለና በጣም አሪፍ ነገር ነው። በቅርብ ጊዜ ከአንድ ከሶማሊያዊ ወንድማችን ጋር ተጫውተ ነበር። ገንዘቡን እንዳትጠይቀኝ። አይ ገንዘቡን አልጠይቅም። እሺ ገንዘቡን አልጠይቅም። አንተም ነበርክ እኮ ጌም ስንጫወት። አዎ የዕለቱማ ነበርኩኝ እኔ። ያው የሀገሬ ልጅ ልደግፍ ብዬ ነው አጠገቤ የቆምኩት። እውነት ነው። አሪፍ ነበር ጌም፣ በጣም ቆንጆ ነበረ። አሪፍ ጌም ነበረ እንዳየው ነው። በጣም ብዙ ኢትዮጵያውያን ተሳትፎበታል። ወደ 45,000 ሰው ነበሩ ላይ ሲከታተሉት የነበሩት። አጠቃላይ ደግሞ ወደ 500 ምናምን ሺህ ሰዎች እየገቡ እየወጡ ቼክ ሲያደርጉ የነበሩ 500 ምናምን ሺህ ሰዎች ናቸው። ግን
ላይቭን ቁጭ ብለው ሲከታተሉ የነበሩ 45 ሰዎች ነበሩ ጌሙ ላይ እና ደስ የሚል መንፈሳዊነት ነበረው። ይሄ ሀገራዊ መንፈስ ነበረው። ላይቭ ላይ ያሉ ላይቭ ስትሪመሮች ጌመሮች ቁጭ ብለው የኔን ላይቭ ነበር ሲከታተሉ የነበሩት ምናምን ነገር በቃ ቀውጢ ነበር። በዚህም በዛም ሲወራ ነበር። ደስ ይል ነበር። እንደ ሀገር ደስ ይላል። በተለይ አንተ የላይቭ ቀን ብዙ ቲክቶከሮች ተገኝተው ጊፍት ይሰጡ ነበረ። ሌላውም ሰው መጥቶ ደግሞ ጊፍት እንዲሰጥ ያበረታቱን ነበረ እና ቲክቶክ ላይ ያለውን ፍቅር መተባበር እስቲ ንገረኝ። ቲክቶክ ላይ በነገራችን ላይ በጣም ብዙ ሰዎች አላቅም እንግዲህ ቲክቶክ ላይ ስላልመጡ ይሁን ወይ ደግሞ ቲክቶክ የቲኔጀሮች የያንጎች ምናምን እንደዛ ስለሚመስላቸው ይታሰባል። ቲክቶክን በጣም ይንቁታል። ቲክቶክ ላይ መምጣት አሁን ብዙ ሰዎች እየተቀየሩ ነው። አርቲስቶችም እየመጡ ነው ምናምን፣ ታዋቂ ሰዎች እየመጡ ነው፣ የሃይማኖት ሰዎች እየመጡበት ነው። ቲክቶክ ላይ ኦልሬዲ መጥተውበታል። በፊት የነበረው ግንዛቤ ግን እንደዛ ነበር። ቲክቶከር የሚባል በቃ የሆነ ዱቄት የሚቀባቡ ቲክቶከር የሚባሉ የሚሰዳደቡ ግን የሚያዩት ምንድነው ውጭ ያሉ የሚሰዳደባሉ ሃይማኖት ምናምን ላይ በጣም የሚሉ ሰዎች እነሱን ስለሚያዩ ይመስለኛል እንጂ ቲክቶክ ላይ እኔ አሁን የምር ለመናገር ቲክቶክ ላይ እንዳለ አንድነትና መተባበር የትም ሚዲያ ላይ የለም። አሁን ለምሳሌ የኔ ጌም ነው አይደለ? እኔ ነኝ ጌሙ የምጫወተው ግን ያያቸው በጣም ትልልቅ ሰዎች እኔ ገስት ላይ ነበሩ። ጊፍትም እየሰጡ ታፕታፕም እያስደረጉ በጣም ብዙ ሰዎች ነበሩና ይሄ ብቻ አይደለም። ሰዎች ሲታመሙ የሚያሳክሙት ቲክቶከሮች ናቸው። ሰዎች የሆነ ሀገራዊ የሆነ አደጋ ሲከሰት ፈጥነው የሚደርሱ ቲክቶከሮች ናቸው። ቢኒዬ አንድ የመታወቂያ ስሜ ማን ነው? መታወቂያ ስሜ መቼም ቢኒዬ አንድ ሊሆን ይችላል። እሱ የቲክቶክ ዩዘር ኔሜ ነው። ቢኒዬ አንድ ትክክለኛ ስሜ ቢኒያም አለሙ ነው። ሰው ግን ቢኒዬ አንድ ለማሳጠር የተደረገ ጥረት ነው። በቅርቡ እንዳወኩኝ ታውቃለህ? እስከ አባቴ ያለው ስም ማለት ቢኒዬ አንድ ነበር የሚመስልህ አባቴ? ይሁን ስልክ ይራራቱ እኮ ቢኒዬ አንድ ብዬ ነው ሴቭ ያደረኩት። አንተ ነገር ሁሌ ቢኒዬ አንድ ነው የምትለኝ እና አዎ ስብስብ ይመስለዋል። እስቲ ስለ ውሎክ ንገረኝ ከጠዋት እስከ ማታ ድረስ። ወጣ ከቤት አንድ 3-4 ፕሮግራም ይዤ እወጣለሁ። ራቅ ያለ ቦታ ስለሚገባ ነው። 3-4 አንዴ ከወጣሁ እኔ ወደ 3-4 ፕሮግራሞችን ይዤ ነው የምወጣው። እነሱን አድርጌ ነው የምወጣው። ቪዲዮ መቅረጽ ያለብኝ ቀን ቀርጻለሁ። ጓደኞቼን አገኛቸዋለሁ። ብዙ ጊዜ ወደ ከተማ ከወጣሁ ብሩክ ጋር ነው የምንገናኘው። ብሩክን አገኘዋለሁ። አንተ ጋር እንገናኛለን ብዙ ጊዜ ታውቃለህ። ጎረቤት ስለሆንኩ ቤት ራሱ አንኳኩተህ ትመጣለህ። ዛሬም ረጋችን ላይ የእሱ ቤት ነው ያለነው። ከዛ ሻይ ቡና እንላለን። ብዙ ጊዜ ሻይ ቡና ቦታ ነው የምንሄደው። ብዙ ሰዎች እናገኛለን። የቀጠርናቸው በስራ ጉዳይ የሚመጡ ሰዎች እናገኛለን እና እነሱን አግኝቼ በጊዜ ነው የምንገባው። እንግዲህ በጊዜ ማለት 3 ሰዓት ምናምን መንገድ ከፈትፈት ሲል ወደ ቤታችን ተመልሰን እንመጣለን። ከቤት ወደ ውጭ ሌላ ቦታ ውጭ አይቆይም። ውጭ የሚወድ ልጅ አላመሽም። ብዙም አይደለም ቶሎ ነው የምትገባው። ከወጣው ግን ብዙ ነገሮችን አድርጌ መምጣት የምወድ ሰው ነው። በአብዛኛውን ጊዜ ቤቴ ነው የማሳልፈው። ቤቴ ሲሆን አንዳንድ ነገሮችን እጽፋለሁ። ብዙም ስልክም ስለማልወድ ማውራት ብዙ ጊዜ ቤት የምውልበት ቀን ስልክ አወራለሁ። በብዛት ሰዎች ጋር ውጭ የሚኖሩ ጓደኞቼ ጋር ምናምን አገኛለሁ፣ አወራለሁ። ውሎ ይሄን ይመስላል። በቄቱ ባንዴ ነው ሁሉም ቦታ ደውለህ ጨርሰው? ጨርሳለሁ በአንድ ቀን። በቃ የሳምንቱን ስልክ ዘጋለሁ። እሺ እንደ ነገ ከቤት የምትወጣ ከሆነ የሆነ ፕሮግራም ካለክ ፕሮግራሞቹን ዛሬ ማታ ላይ ጽፈህ ነው የምታድረው? ነገር ይሄን ያደርጋለሁ ምናምን ብለህ አሁን እሱን ነገር ጀምሬያለሁ። ምክንያቱም ከወጣሁ በኋላ ብዙ ነገሮች ይጠፋብኝና ከብዙ ሰው ጋር ቀያየማለሁ። ለምን እንደወጣው ትላለህ? እንትን ነው አሉኝ በብዙ ሰዎች ቀጥሬ ተመሳሳይ ሰዓት የሆነ ሰው ጋር ቀጥራለሁ እየረሳሁ። አሁን መጻፍ ጀመርኩ። ከዚህ እስከዚህ እዚህ እሄዳለሁ፣ ከዚህ እንትናን አገኛለሁ፣ ከዚህ እሰራለሁ እያልኩ መጻፍ ጀመርኩኝ እና ከሄድኩ በኋላ ማን እንደቀጠርኩ ምን እንደምሰራ እየረሳሁ ተቸግሬያለሁ ብዙ ጊዜያቶችን እና መጻፍ ጀምሬያለሁ። ከሰው ጋር ደግሞ ቀጥረኝ ጠፋ ዘጋኝ ምን ይሰራል ለምን አሁን መጻፍ ጀምሬያለሁ። ምክንያቱም ለምን እንደሆነ አላውቅም እየረሳን ነው ይመስለኛል። ብዙ ነገሮች የምታረግ ከሆነ በቀን ውስጥ ትረሳለህ ማን እንደቀጠርክ ምን ማድረግ እንዳለብህና አረጋለሁ ብዬ የወጣሁትን ነገሮች ብዙ ጊዜ ሳላሳካ ተመልሻለሁ። ከተመለስኩ በኋላ ነው ትዝ ያለው ይሄን አረጋለሁ ብዬ ወጥቼ ምናምን እላለሁና ጽፋለሁ ስልኬ ላይ። እሺ የቀን ወጪክ ምን ያለው አውቃለሁ። መጨረሻ እኮ ማጅራት ለማስመጣት ነው አውቃለሁ። የቀን ወጪ ቅድም እንደነገርኩ ነው እንደ አወጣጥ ነው። ከወጣ በጣም ነው የምታወጣው። ትንሹ እስከ 4000 ብር ታወጣለህ። በትንሹ ዛሬ ትንሽ ያወጣው ብር ካልክ ከወጣ 4000 ብር ድረስ ታወጣለህ። ያው 3-4 ቦታ ስለምትሄድ አዎ በጣም አወጣው ካልኩ ደግሞ ልታወጣ ትችላለህ። እስከ 10000 እስከ 15000 ልታወጣ ትችላለህ። እና አላወጣውም ዛሬ በቃ ሰላም ገባው ሳላወጣ ገንዘብ ሴቭ አደረኩ ካልክ እንደዛ ታደርጋለህ። ቲክቶክ ከመጀመሪያ በፊት የቴሌቪዥን ጣቢያ ላይ በካሜራ ማንነት ሰራ ነበረ።
የት ኢሳት ላይ ነው ኢቢኤስ ላይ ነው ብዙ ቦታ ተናግረው አላውቅም ግን አንተ ጋር ልናገር እባክህ ለመጀመሪያ ኢቢኤስ እና ኢሳት ላይ ሰራሁት ኢቢኤስ 1 አመት 2 አመት ከምናምን ኢሳት ወደ 3 አመት ከምናምን አጠቃላይ ወደ 6-7 አመት ሚዲያ ላይ ቆይቻለሁና ካሜራማን ሆነክ በካሜራማንነት ግን ጠቅሞኛል ብዬ ነው አስበው ውሎ ከጋዜጠኛ ጋር ስለሚሆን ይሄ ንግግራቸውን ተወስዳለህ ቃላት አጠቃቀማቸውን ተወስዳለህ ይሄ ለሚዲያ የሚመጥኑ ነገሮች አሉ አይደል እነሱ ነገር ተወስዳለህ በጣም ይጠቅም እኔ በቃ ማለት ይሄን ሙያ በጣም ነው የምወደው የሲኒማቶግራፊ ሙያና በጣም አሁን ላለውበት በተለይ ሶሻል ሚዲያ ለመምጣት ትልቁ መነሻው እዛ መስራቴ ነው ምናልባት ባልሰራ ላልመጣ ይችላል አንዳንድ ኦፖርቹኒቲ ማይኖርህም በዛ በስራ ቦታ የምትገባባቸው ቦታዎች ዝም ልትገባ አትችልምና እዛ ሙያ ፊልድ ውስጥ ባልሆን ቪዲዮ አልቀርጽም በጣም ብዙዎቹ ቪዲዮዎች እኮ እንደውም ላታስታውስ ትችላለህ እንጂ ስመጣ በጣም ትልቅ የመንግስት መስሪያ ቤቶች ነበር የምገባው እስከ ቤተ መንግስት ድረስ በጣም ብዙ ጊዜ ገባ ነበር ፓርላማ በቃ ትልልቅ ቦታዎች ምትላቸው ጋር ገባለሁ ይሄ ሙያ ላይ ባልኖር ካሜራማን ባልሆን ወደ ቲክቶክ ማልመጣም ነበር እና በጣም ትልቅ መነሻዬ ነው በጣም ወደው ስራ ነው ከዛን ቲክቶክ ጀመርክ ቲክቶክ ጀመርኩ ቲክቶክ የጀመርክበትን አጋጣሚ ቲክቶክ የጀመርኩት መቼ ጊዜ ነው ኮቪድ ሊወጣ መጨረሻው አካባቢ ሰው ኮቪድ ሲጀምር ስልኩን የጀመረው ከዛ በፊትማ ቢዚ ነን በስራ ቢዚ ነን እንደገና ፕላትፎርምም አልነበረም ፌስቡክ ነው ያለው ፌስቡክ እና ዩቲዩብ ነው ፌስቡክም እንዳሁን አልዘመንም ማለት ፎቶ ነው የምትለቀው ወይ ጽሁፍ ነው የምትለቀው ቲክቶክ ግን ብዙ ነገሮችን ይዞ መጣ ሰው ከተለያየ ዓለም ያሉ ሰዎችን መሰብሰብ አንድ ላይቭ ላይ ማስቀመጥ ጀመረ ከዓለም ጫፍ ያለ ሰው ቁጭ ብሎ መቀበጥ ያወራል ምናምን ቪዲዮ የትም ዓለም ላይ ይደርሳል የምትለቀው ምናምንና ቲክቶክ ላይ እኔ ኮሜዲያን ነገር የሚያስቁ ነገሮች ነበር መለቀ ነበር ሆነ በኋላ ሲሪየስ ሄድና ለኔ ለራሴ ስቲል ይገርመኛል እንዴት ነው ሲሪየስ ነገሮችን የጀመርኩት እና አሁን የድሮ ቪዲዮችን ዝቅ ብለው ወርደክ ብታቸው በጣም ቢኒያም እንዴት ትሰራለህ ትላለህ የሚያስቁ ቪዲዮዎች ናቸው ኮሜዲ ቪዲዮዎች ነበር የምሰራውና ኮቪድ ታይም በጣም ጠቅሞናል ለብዙዎቻችን ቢጎዳ እኛን ደግሞ በጣም ጠቅሞን ነበር እንደ ስሟ ሁሉም በሚገኝበትና በሚገናኝበት መገናኛ ዲያስፖራ አደባባይ ጋር ቴምር ፕሮፐርቲስ የህልሙን ማረፊያ ሊገነባ ነው መገናኛ ቤልቪው ሆቴል አጠገብ ዲያስፖራ አደባባይ ወደ ጫካ ፕሮጀክት መሄጃ ጋር በ40 በ60 ልዩ አከፋፈል እንዲሁም 20 በ80 እስከ 80% በ15 ዙር የሚከፍሉበት አማራጭ ስቱዲዮ 32 ካሬ በ736,000 ብር ቅድመ ክፍያ ባለ 1 መኝታ 60 ካሬ በ1.3 ሚሊዮን ቅድመ ክፍያ ወይንም 20% ባለ 2 መኝታ 90 ካሬ በ2 ሚሊዮን ብር ቅድመ ክፍያ ባለ 3 መኝታ 112 ካሬ በ2.5 ሚሊዮን ብር ቅድመ ክፍያ እስከ 35% በሚደርስ ልዩ ቅናሽ በማስታወቂያ ዋጋ የቀረበ ታላቅ እድል እንዳያመልጡ ዓለምንም የሚዞሩበት የሺባ ማይል ስጦታም አለ ለበለጠ መረጃ 0910 05 40 29 ላይ ይደውሉልን እኔ ብዙ ጊዜ እለዋለሁ ዝም ብሎ እሱ የሚናገረው ነገር ምን ያስቀኛል እሱ ቁም ነገር ያወራ ሊሆን ይችላል ግን ንግግሮች እኔ ጨዋታ ሳቆጣ ነው የምወደው ዝም አልልም እኮ ግን ላስቅ ብለህ እኮ አለ ማለት ተናገረው እኔ ሲሪየስ ግን አንተ የምትናገረው ነገር እኛ ጋር ሲመጣ አንተ በተለይ ትስቃለህ ልብ ንጹህ ነው ማለት ነው ለምን ትስቃለህ ምንም የለብህም አንተ ሳቅ ቲክቶክ ላይ በጣም ብዙ ሰዎች በኮቪድ ሙድ ይዙ ነበር የሚያስቁና ጉዳቱን እንትን አይሉም ነበርና አሁን ያኔ ልጅ ነኝ እኮ ግን በቃ አሁን ቪዲዮውን ብታያቸው ያስቃሉ ማለት በሲሪየስ ነው ማለት አሉ ቪዲዮዎች አሉ በሲሪየስ ነው አዎ ለምንድን ነው ሙድ የምትይዝ ብዙ ሰዎች እየሞቱበት ያለው በሽታ ነው ምናምን ያልኩ እንትን ነበርና ቪዲዮዎችን ቤት ውስጥ ማስክም ጠፍቶ ነበራል በጣም ውድ ነበር ማስክ አሰራር ከዩቲዩብ እያየው በአማርኛ እያወራው ማስክ አሰራር ሁሉ እየሰራው ቤታቸው ውስጥ እንዴት ማስክ እንደሚሰሩ እየሰራው ነበር መለቀው የነበረው ቲክቶክ ላይና ኮቪድ ላይ በተለይ ብዙ ሰዎች ሲሪየስ እንዲሆኑ የሚገል በሽታ እንደሆነ ሲሪየስ እንዲያዩት እንደዛ አሰራ ነበር እነዚህ የቁም ነገር ቪዲዮዎች ናቸው አሉ የኮሜዲ ቪዲዮዎችም አሉ ነው ጠፍቷል አሉ ፈለካቸው አሁን ግብጭ ይስተያለው አይታል ችግር የለም ታቸው ለማጥፋት አልፈለክም ይቀመጥ ለምን ይጠፋሉ እንዴ በቃ የመጣውበት ታሪክ ስለሆነ
አላፍርባቸውም። ብዙ ሰዎች የድሮ ፎቶቸውን ቪዲዮቸውን ያጠፋሉ። እኔ ደግሞ ሳገኛቸው እንዴት ደስ ነው የሚሉኝ። በቃ ንጹህ ልብ የሆነ ንጹህነት ነው የሚሰማኝ። ያለፉትን ነገሮች ሳያቸው ያን ያህል ክፋት አይመጣም። ክፋት አእምሮ ላይ አይመጣም። በንጹህ ነገር ነው የምትሰራው ያለ እውቀት በቃ በንጹህ ልብ የምትሰራቸው ስራዎች ስለሆኑ በቃ ደስ ይሉኛል። አላጠፋም ነው ፌስቡክ የድሮ ዛሬ 14 ዓመት 13 ዓመት ፌስቡክ ስከፍት ያሉ ፎቶዎች ይላሉ። ፎሎወር ከፍ ባለ ቁጥር ያው ድርጅቶች ያሉ ከዛን ማስታወቂያ መስራት ጀመርክ? ማስታወቂያ መስራት አልጀመርኩም። አንዴ የሆነ ጊዜ ጀመርኩ። የመጀመሪያ ማስታወቂያ የፈርኒቸር ቤት ነበር። ተከፈሉ እስከምት 2000 3000 ብር 7000 ብር ነው የሰራሁት። እውነት 7000 ብር። ጎበዝ ነህ። ሁለት ቪዲዮ አንዱ እንዲያውም አልሰጠኝም። ኦኬ ሁለት ቪዲዮ ኦኬ። አንድ ቪዲዮ ነበር። ለአንድ ቪዲዮ 7000 ብር። አንዱ ቪዲዮ ነው 7000 ብር። ሁለተኛ በቃ በጣም ቢዚ ሆኑ በስራ እና ቢዚ ሆኑ በቃ ተወደዱት ምናምን። ሁለተኛ አሰሩኝ ግን አልከፈሉኝ። በጣም ያሳዝናል። እባካችሁ ክፈሉት። 7000 ብር ነው እባካችሁ። 8000 ሆኗል ደግሞ አድጓል። ጨምሯል። ነው የመጀመሪያ ማስታወቂያ 10000 ብር መሰለኝ። 10000 ብር ግን አንድ ቪዲዮ አይደለም ብዙ ቪዲዮ ነው። 4 ነው 5 ቪዲዮ ሰርቼ ነው። ስለዚህ ልዩነቱ የኔ አንድ ቪዲዮ 2000 ብር በ2000 ብር ሂሳብ ማለት ነው። አንዱ ቪዲዮ ልክ ነው። የኔ ወደ 15000 14000 ብር ማለት ነው። የሁለት ቪዲዮ የሚያረክበት ምን አደረኩበት? 8000 ብሩን አላውቅም። ምን ነበር ያደረኩት? ጓደኞችን ጋበዝኩበት ወይስ የሆነ ብር ለእናቴ ሰጥቻለሁ። የሆነ ብር ለእናቴ ሰጠውና ጓደኞች ጋር አይ ቲንክ በላን ጠጣንበት ይመስለኛል። ስራም ሰራ ነበር በዛ ሰዓት ደግሞ አለቀኩም። ከዛ አለቀኩም። በዛም ስራ ስላለቀኩኝ ያን ስራ እየሰራው ነው እንግዲህ ደሞዜም በላይ ያገኘሁት በሁለት ስራ በዛ ሰዓት እና ትልቅ ብር ነው ደሞዜን ማግኘትና። መቼ ነው ወሰነ ከስራ ለቀ የወጣው? ከስራ ለቀቅ የወጣሁት አይ ቲንክ ወደ 3 አመት በፊት 3 4 ማለት ቲክቶክን ብለን ነው የወጣው። ቲክቶክን ሶሻል ሚዲያውን ብዬ ነው የወጣሁት። ምክንያቱም አልሄድ አለ። ለምሳሌ ታውቀዋለህ የሚዲያ ስራ ከሰኞ እስከ እሑድ ሌሊትም ልትጠራ ትችላለህ ቀንም እና መሄድ እየተጠራሁባቸው እየተጋበዝኩባቸው ገንዘብ የሚያስገኙ ነገሮች እየተጠራሁባቸው በስራ ጉዳይ ቀርባቸው ቀናቶች በዙ። ሰው ልክ አይደለም። ይሄ ነገር ማቆም አለብኝ መተው አለብኝ። እንደገና ደግሞ አንዳንድ ጫናዎች የሚያድሩባል ስራ ቦታ ላይ ምናምን ሶሻል ሚዲያ ላይ ምናምን በቃ ብቻ አሉ የቢሮክራሲ ነገሮች አሉ። ሰው ከዛ ይልቅ ወደ እንትኔ ብመለስ ይሻላል ብዬ ወደ ሶሻል ሚዲያው መጣሁ። እኔ ማወቅ የምፈልገው እንዴት ወሰንክ? ውሳኔው ይከብድ የለ 5 ብር የለኝም ሰውስን እሱን እኮ ነው የምልህ። ቢያንስ የቤት ኪራይ መክፈል አለብህ። ለቤት ኪራይ ወይ የ1 ወር የ2 ወር ከፍለክ እርግጠኛ ነኝ ከሆነ በኋላ ችግር የለውም ፈልጋለሁ ብለክ እርግጠኛ ስትሆን የምትወጣው። አንተ ግን ኪስ ውስጥ ምንም ብር አልነበረም ነው የወጣው። በጣም ማዘርና ማከርኳት እናቴ ጋር ነበር የምኖረው በዛ ሰዓት ሳማክራት። ኧረ ተው ወላጆቻችን ቅጥር ይወዳሉ። ተቀጥረ ስትሰራ ነው በቃ ልጅ ስራ አለው። አሁን የኔ እናት ስቲል ስራ አለው ብላ የምታስብ አይመስለኝም። ማለት በቃ ዝም ብዬ ዘመኔን እንትን እያልኩኝ ጊዜን እየገደልኩ ነው የሚመስላት። እንደዛ ነው የሚመስላት። ምክንያቱም ቅጥር የለኝም አለቃ የለኝም እንደዛ ነው የሚመስላት። እና ዝም ብለህ በቃ ዝም ብዬ ህይወቴን እንትን እያልኩ ያለው ነው የሚመስላት። እና ቅጥር ይወዳል። እኔ የለሁበትም ስራን ቀጥ አድርገህ ያዝ፣ ይሄ ጥሩ መስሪያ ቤት ተከብረህ የምትሰራበት ምናምን። አይ ልንገርሽ ብዬ ነው እንጂ እኔ ዲሳይድ ካደረግኩ ቆይቻለሁ። ስወጣ ደግሞ ዲሳይድ አድርጌ ነው የወጣው። ቅጥር የሚባል ነገር ህይወቴ ላይ መቼም ላይኖር ብዬ ነው የወጣው። ግን ምንም ይዤ እኮ አይደለም፣ ገንዘብ ይመጣል ብዬም አይደለም፣ የሆነ ነገር ይመጣልም ብዬም አይደለም። በቃ ዝም ብዬ ወሰንኩኝ። ግን መወሰኔ ጠቀመኝ፣ ፉል ታይሜ እንድሰጥ አደረገኝ። አንዳንዴ ከወላጅ ቤት ስትወጣ አይደለ በቃ እንትን ኃላፊነት የሚሰማክ እንደዛ ነው። እናቴ ጋር ሆኜ ምንም ቤት ኪራይ የለብኝ፣ ምግብ የለብኝ፣ ምን የለብኝ ምናምን እና ደካማ ሰነፍ ትሆናለህ። ከወጣ በኋላ ግን እግዚአብሔር ይመስገን አዋርድ አሸነፍኩኝ። ደግሞ እዛ ሰዓት 100,000 ብር አሸነፍኩኝ። ገንዘብ አገኝ ቢያንስ ተረጋጋሁ። ግን እንደዛም ሆኖ ስልክ ነው የገዛሁበት። አይፎን ስልክ ገዛሁበት። አይፎን ስልክ ገዛሁበት ጨምሬ ሌላ ብር ጨምሬ ብር ገዛሁበት ምናምን። ከዛ እየሰራ ስልካችን አለ ቢሮአችን ኢንቨስት የምናደርገው ስልካችን ላይ ስልኬ ላይ ኢንቨስት አደረኩ ምናምን ቀጠልኩና መወሰኔን በጣም ነው እግዚአብሔር ይመስገን እንኳን ወሰንኩ።
በቅጥር ምክንያቱም ቅጥር በጣም ደባሪ ነገር ነው። አላቅም ተቀጥራ ይሆና የሚሰሙ ሰዎች ፊል ያደርጉታል ብዬ አስባለሁ። ቅጥር ምንድነው? የራስን ህይወት እየገደልክ ነው ሰውን ነው የምታኖረው። እንደ ሻማ እየቀለጥክ ግን ብርሃን የምትሰጠው ሰው አለ። ተርፋ ማደላም በቃ እንትን ነው አዲክሽን ነው ቅጥር ለኔ። ተቀጥሮ የሚሰሩ ሰዎች አዲክትድ ናቸው። በ3 ወር በ5 ወር የሆነች 3000 ብር 2000 ብር ይጨመርላቸዋል። ትልቅ ነገር ነው። ግን ወጥተው ቢያዩት ያን ሰው መሆን ይችላሉ። ተገንጥለው ቢወጡ ያለቃቸው ጋር መሆን ይችላሉና እግዚአብሔር ረድቶኛል ብዬ ነው አስበው። በዛ አምሮና በዛ ልጅነቴ እንደዛ ብዬ ነው አስበውና በዛ ሰዓት በቃ ወጣው ስቲል ወጥቻለሁ። ያኔ ወሰነባት ወጣ ነው እኮ ይሄንን ቢንያ አንድ አናገኘውም አይኖርም ወይ በጣም በብዙ ሚዲያው ላይም ሶሻል ሚዲያ ላይም ያለው በአመለካከት የማይስማሙ አለቆች ነበሩኝ ስራ ቦታ ላይ ምናምንና ብዙ እንትሮች ቀሳዎች ነበሩኝ። ስለዚህ ወሰነ መውጣት ነበረብኝ። መውጣቴ ራሴን እንደሆነ አድርጎኛል። አለቃዬ ስራዬ ያረኩት ስራዬ ነው አለቃዬ ብዬ ወጣው። በቃ ከዛ በኋላ ብዙ ነገሮች እግዚአብሔር ይመስገን ተከፋፈቱ። እግዚአብሔር ብቻ በሰው ልብ ሞገስ ይስጠክ ምናምንና እኔ አንዳንዴ ያስበዋለሁ በቃ ማን ያለ እድሜ ሁዋማ ይላል ራሴ ማን ነኝ ማለት ያለ እድሜ ብዙ ሰዎች ሲያከብሩ ሳይደነግጣሉ እና የተነሳውበትን አውቃለሁ አራሳውም የተነሳውበትና የሆነ ደረቴ ነፍቼ መሄድበት እንትን አይደለም። የተነሳውበትን ስለማቅ አንገቴን ደፍቼ ነው የምኖረው። እንደገና ደግሞ በቃ እግዚአብሔር ነው ማየው። ሰዎች ለኔ ሪስፔክት ሲያሳዩኝ ራሴ ህይወት ላይ እግዚአብሔር ነው ማየውና የኔን ታናሽነት የእግዚአብሔር ትልቅነት ስለማይ ሁሌ እግዚአብሔርን አመሰግናለሁ። የሆነት የምር እና በዛ ደስተኛ ነኝ። የመጀመሪያው ቲክቶክ አዋርድ በምንድን ያሸነፍከው? በሰስቴኔብል ፒስ ቢልዲንግ ማለት በዘላቂ ሰላም ግንባታ ሰላም ላይ አይደል ሰራ የነበረው በጣም በነበሩት ኮንፍሊክቶች ኢትዮጵያ ውስጥ ባሉ ኮንፍሊክቶች ሰላም እንዲሆኑ ሰራ ነበርና በሱ ነበር ያገኘሁት። እኔ እናንተ ለመጀመሪያ ጊዜ በአካል የተገናኘ ነው ያን ቀን መሰለኝ አይደል ነው? ከዛ በፊት አዋጭክ አላቅም በአካል ቲክቶክ ላይ ላይቭ ላይ እንገናኛለን ነበር እንጂ በአካል ተገናኝተን ነበር። እዛ ያን ይሆናል በቃ የተያየን የመጀመሪያው የመጀመሪያው ሹር ይሆናል። እንደዚህ ረጅም ነው እንዴ አልኩኝ። አንተም ሳይ እንደዛ ነው ርዝመት ይደነቀኝ። በጣም ብሶች በጣም ረጅም ነው መስለው ግን እግዚአብሔር እንደ እድሜ ነኝ ብዬ ነው እንትመጣ እድሜ ስንት ነው? አይ ሌላ ጥያቄ አመቻችሁልኝ። ከዛን ከብሩኬ ጋር ተገናኛችሁ ነው አይደል? ብሩኬ ጋር ከአዋርድ በፊት ነው የተገናኘነው። ብሩኬ ጋር እኔ እሱ ገና 100,000 እንኳን አልሞላንም። ብሩኬ ጋር ስንተዋወቅ ይመስለኛል 100,000 ፎሎወር እንኳን አልነበረንም። ለመጀመሪያ ጊዜ ከቲክቶክ የተዋወቁት ብሩኬ ነው። አይ ቲንክ ብሩኬም የተዋወቀው በኔ ጋር ይመስለኛል። ምንም አይነት እንትን ምናምን ሲሪየስ ኮንተንታችን እሱም ሲሪየስ ዜና ነው የሚያነበው እኔም ሲሪየስ ስለ ፒስ ስለሆነ በቃ ሲሪየስ ነን ስቲል ተግባብተን የምንኖረው ለዛ ይመስለኛል። ከባበር የሚባሉ ጊዜያችንም አብራችሁ አሳልፋችኋል። በጣም ከዛ የጀመረ ጓደኝነት ደግሞ ደስ ይላል። ብዙ ነገር አልፎ ዛሬ ላይ የሆነ ስኬት ላይ ደርሰ ደግሞ ስትገናኝ በጣም የብሩኬ ስኬት በተለይ በጣም እግዚአብሔርን ከማመሰግንበት የምር አንዳንዴ በቃ ደስ ይላል። በቃ ብሩኬ ያስታውሳል የመጀመሪያ ሚስጥር ላውጣ እባክህ የመጀመሪያ እንትን መኪና አናስበም በዛ ሰዓት ምናምንና ይሰራል። በርግጥ እሱ ሌላ የዩቲዩብ ስራ ምናምን ይሰራ ነበር። ከቲክቶክ በተጨማሪ የሚሰራቸው ስራዎች ነበሩ። ግን መኪና ተከራየ። እንዴት ደስ እንዳለኝ መኪና ተከራየ። ምክንያቱም በታክሲ ነው የምንንቀሳቀሰው የነበረው። በታክሲ ራይድ እንኳን ከስንት አንዴ ነበር የምንጠቀመው ምናምንና መኪና ሲከራይ በቃ እኔ ነው ደስ ያለኝ ከሱ የበለጠ እና ነገረ መኪና ልከራይ ነው እንደዚህ ምናምን አለ። ቪትስ በጣም አሪፍ አልኩት ምናምን ነገር በቃ ምክንያቱም እሱ መኪና መኖሩ ምን እንቀሳቀሳለን በመኪና የግድ እኔ መኖር የለብኝም። እሱ ስላለው ግን እንንቀሳቀሳለን። የሆነ ቦታ ስንጠራ እንሄዳለን። የሆነ ቦታ በፍጥነት የምንሄደው ምናምን እንገኛለን። በጣም ነበር ደስ ያለኝ። ከዛ በኋላ እየቀጠለ መኪና እየገዛ በጣም እንትኑ ስቴፕ ባይ ስቴፕ ናቹራል ስቴፕ ነው የሄደበት መንገድ እና በቃ ብዙ ከምንም ነው የምንተዋወቀው እኔና ብሩኬ ከምንም ነው የምንተዋወቀው እና የሱ ለውጥ ደግሞ በጣም ደስ ይላል። አሁን ዛሬ ወልዶ የልጅ አባት ሆኗል። አሪፍ ሰው ስለሆነ እኮ ነው ይሳካለት። በጣም መልካም ሰው ስለሆነ ነገሮች ይሳካልሃል። ኤግዛክትሊ በጣም ብሩኬ ጋር ተዋውቆ ብሩክን የማይወደው ሰው የለም። ብሩክን ብዙ ጊዜ
ምለው ነገር ነው። ብሩክን ሲያውቁት ነው ሰዎች የሚወዱት። ክፋት የለበትም፣ በቃ ክፋት የለበትም። ንጹህ ልብ ያለው ሰው ያ እሱም ስላንተ እንደዚህ የሚናገረው ቢንዬ አንድ እኮ ይላል። አዎ መደናነቅ መደናነቅ አይደለም ያለውን እውነት እኮ ነው። ደግሞ በጓደኝነት መሀል እንደዚህ እውነቱን ደግሞ ስታወራ አሪፍ ነው ከቀልዱ ባሻገር በጣም ስቴፕ ባይ ስቴፕ ያደገ ልጅ ስለሆነ በጣም ነው ደስ የሚለኝ። ሰው አክባሪ ነው። ከማንም ጋር ተጨቃጭቆ ተሰዳድቦ ሰምቶ አታውቅም። ከማንም ሰው ጋር በክፋት ሲያወራ ሰምቶ አታውቅም። ለማይሆኑት ለማይጠቅሙት ሰዎች መልካም ሲሰራ ታገኘዋለህ። ለማይሆኑት ሰዎች እና በቃ ይሄ ከእግዚአብሔር ሲሰጥ ነው አንዳንዴ እና አስተዳደግ ነው። ህይወት ስታስተምርክ፣ ፋሚሊ ሲያስተምርክ፣ ቤተሰብም ትልቁ መሰረትም ስለሆነ እና በጣም ትልቅ ቦታም ደረጃ ደርሶ የሆነ ኢንተርናሽናል ወጥቶ ላይ የምፈልገው ሰው ነው ብሩክ። በጣም አሁን መንገዱን ጀምሮታል። አሁን ጋር ጥቂት ጊዜያት በኋላ እናየዋለን በደንብ ይሆናል። ብሩኬ እንወዳለን። እኛም እንወዳለን። ለመጀመሪያ ጊዜ ፍቅር የያዘክ መቼ ነው? ለመጀመሪያ ጊዜ ገና ኤሌመንተሪ ያለው 6ኛ ክፍል ሆኜ አብረን ከምትማር ልጅ አብራኝ የምትማር ልጅ ነበረች። እሷ ጋር ፍቅር ይዞኝ በቃ ምግብ አልበላም አልጠጣም የሚባልበት ጊዜ እሱ ነው የመጀመሪያው ማስታወስ። የአንድ ፊልም ታይ ነበር አንተ? አዎ ለዛ ነው አልበላም አልጠጣም ያብስባል እኮ አይ ነው ያን ጊዜ ነበርና ሪል ፍቅር ይመስለኛል። የልጅ የመጀመሪያ ፍቅር በጣም ፔን አለው ይመስለኛል። ምንም እኮ ሱሪ እንኳን በስርዓት መልበስ ምችልማ አይመስለኝም በዛ እድሜ። ግን አሁን ሳስበው ያስቃል። ግን ብቻ አላቅም እንደ ወረርሽኝ ነው። እንትን ኤሌመንተሪ ስንማር እንትናን አፈቀረ ምናምን ሰማዋለህ። በቃ እኔም ማፍቀር አለብኝ ብለህ መሰለኝ ያፈቀር ነው። አልገባኝም እንዴ እኔ ቀረሁ እኮ አላፈቅርም እንዴ እኔም ቀረሁ እኮ ብለህ ያፈቀርኩባቸው እንደሱ ይመስለኛል እንጂ አሁን ፍቅር ምን እናውቃለን። በዛ 6ኛ ክፍል ታስታውሳለህ አንተ ራሱ? አረ ምንም በጣም ደግሞ እናቴ መምህር ነበረችና ብዙ ስቃይ አይቻለሁ በሷ ልጅ ምክንያት። ያስተማሪ ልጅ መሆን ከባድ ነው። ደብዳቤ ተይዞብን ምናምን ከዛ አንተ ጽፈህ ነው? አሁን እኔም ጽፌ ጽፋለች። ከዛ እኔ ጽፌ ከዛ አብሯት የሚቀመጠው ጓደኛ ደብዳቤ አውጥቶ ለመምህር ሰጠ። ወይኔ ከዛ አንድ ላይ ዳይሬክተር ጋር ቀርቤ ልጅሽ እኮ ማዘር አንገቷ ስደፋ ያዩት ያኔ ነበር ብላ በቃ ዝም ማለች። ምንም አትልም። ሌላ ጊዜ ትከራከርልኝ ነበር ምናምን። አሁን ስታስበው ምንም እኮ ኖርማል ነው እኮ። መጨረሻው እንዴት ሆነ ታዲያ? መጨረሻው ማለት አፈቀርን እንጂ ማውራትም አትችልም። ትገናኛለህ ማውራትም አትችልም። ዝም ነው እና በምን እንዳለቀ ራሱ አላውቅም። እሺ አሁንስ? ሲንግል ነኝ እግዚአብሔር ይመስገን። እንግዲህ እኔ የምትይ ሴት ካለሽ እባክሽን ነይ። አሁን ሲንግል ነኝ። ምን ፈልገህ ነው? ዝነኞችን የተዋሉ የሚለውን ፕሮግራሜን የቆራረጡ ቲክቶክ ላይ የሚወስዱ ልጆች አሉና በዩቲዩብ ላይም ደግሞ አንዳንድ ኮሜንቶች አያለሁ። ቢንዬን አቅርብልን አሉኝ። እሺ ምን ልጠይቅላችሁ ብዬ ደግሞ ጠይኳቸው መልሼ ነኝ። ከዛን ከሊዱ ጋር ያላቸው ነገር ምንድን ነው እሱ ብዙ ጊዜ ከሊዱ ጋር እናያቸዋለን አሉኝ። እኔ እንጃ ቆይ እስቲ ጠይቀዋለሁ ደግሞ ዛሬ መልስላችኋል ብዬ ያው ዛሬ ደግሞ መጣሁ እና ከሊዱ ጋር ምንድን ነው ያላችሁ? አይ ሊዱ ጋር እንኳን አንተ ብቻ አይደለም የሚጠይቅ ሁሉም ሰው የሚጠይቀው። በተለይ ሶሻል ሚዲያ ላይ ያለ ሰው በጣም ብዙዎቹ የሚያስቡት አይ ቲንክ ፍቅረኞች እንደሆነ ምናምን ያስባሉ። ከዛም ይገምታል ሰው ይገምታል። አብረ ስለምትወልድ ምናምን አብረ ቪዲዮም ስለምትሰራ ብዙ ይገምታል። እርግጠኛ ነኝ አንተ የጠቀመክ ብዬ ማስበው ብዙ ጊዜ ኢቨንቶች እንደዚህ አንተ የምትሰራቸው ነገሮች ናቸው። ብዙ ጊዜ ኮላብ አድርገህ የምትሰራው አይበዛም። ከሆነች ሴት ጋር ብትታይ 3-4 ጊዜ መባል አይቀርም እና ሊዱ ጋር እንዞራለን። በጣም ለሊዱ በጣም ደስ የምትል ልጅ ነች። ስርዓት ያለች ልጅ ነች። የስራ ሰው ነች። በጣም ስርዓት ያላት ሶሻል ሚዲያ ላይ እኔም ብጠይቀኝ ሊዱን ነው ምልክና በጣም ከሷ ጋር ስለምንወጣ ስለምንገባ የተለያዩ ሀገሮች ስለምንሄድ ሰዎች ብዙ ጊዜ ፍቅረኛ እንመስላቸዋለን። ግን በጣም ምርጥ እህቴ፣ ጥሩ እህቴ፣ መካሬ በጣም በብዙ ነገር የምንግባባ ሰዎች ነን እና ፍቅረኛ አይደለችም። የሆነ ጊዜ ቆርጥ አድርገን ነገራችሁ። እሺ የሆነ ጊዜ ተጋቡ ተብሎ ቪዲዮ ተሰጥቶባችሁ ምን ነበር መሰለኝ አይደል? ያንተ ፎቶ ብዙ እንትን ይላሉ። አሁንም ሶሻል ሚዲያ ላይ ቲክቶክ ላይ ፌስቡክ ላይ እንደ ፍቅረኛሞች ነው እንትን የሚሰሩት። ቪዲዮ ፎቶአችንን እየለቀቁ ፍቅረኞች እንደሆነ የሚሰራሉ። ግን ያልከውም እነዛም ያው ለቫይራልም ስለሆነ
ለቫይራል የተጠቀሙበት ነው። ለትዳር የምትመርጣት ሴት ምን አይነት ሴት ነች? ለትዳር የምመርጣት ሴት ትልቁና ዋነኛው ነገር ሰዎች ስለሚሉ ሳይሆን እግዚአብሔር የምትፈራ ሴት መሆን አለባት። ጨቅጫቃ ሴት መሆንም የለባትም። ፊውቸር የምታስብ ሴት፣ ምትቀና ሴት ደስ ትለኛለች። ብትቀና ጥሩ ነው። ሴት ልጅ ስትቀና ደስ ትላለች። ወንድ ልጅ ሲቀና ነው የሚደብረው። ወንድ ልጅ ሲቀና ሲሪየስ ነው በጣም በብዙ ነገሮች። ሴት ልጅ ስትቀና ግን በቃ ደስ የሚል ነገር አለው እና ምትቀና ሴት ደስ ትለኛለች። እንደዛ ሴት ባገኝ ከመልኳ ያን ያህል ችግር የለብኝም፣ ግን እንደዛ ሴት ህይወቴ ላይ ብትመጣ ደስ ትለኛለች። በህይወት ከባድ ጊዜ ያሳለፍክበት ወቅት አለ? በህይወቴ ከባድ ጊዜ በግል ህይወቴ ሳይሆን ካዩዋቸው ከሰሟቸው አንጻሮች ያልኩ ሚዲያ ላይ ሰራም ስለነበረ ለስራ ብዙ ጊዜ የምናገራት ነገር ግን እሱ ስለሆነ ነው። ወደዚህም ወደ ፒሱ ምናምን የመጣውበትም ኮንቴንትም ወደ መቀየር የመጣውበትም እሱ ስለሆነ ቦታው ሰዎች በጣም ተፈናቅለው ምናምን ያዩባቸው ቦታዎች ነበሩ። ትልልቅ ሰዎች ምናምን እነሱ ናቸው ለኔ ከባድ ጊዜ። አዲስ አበባ ከተመለስኩም በኋላ በጣም ትልቅ ጨለማ ውስጥ የገባባቸው ጊዜ 3 ወር ምናምን ያክል በጣም ታሜ የነበርኩበት ጊዜ ነበርና እነሱ ጊዜያቶችን ስቲል በጣም ሳስባቸው ራሱ እንትን ይሉኛል። እና አሁን ብዙ ጊዜ በቃ ችግር ያለበት ቦታ ለማየት ትንሽ የሚከብደኝም እነሱ ነገሮች ትዝ ስለሚሉኝ ነውና እነሱ ከበሮች ነገሮች እኔ ህይወቴን አክብደውታል። በተለይ ደግሞ ላይፍ ሚኒንግ እንዳይኖረው ያደርጋል። የሆነ ህፃናት እናቶች ተርበው ምናምን በቃ በሰው ሰራሽ ነገር ተርበው ምናምን አይተህ እያሳላቸው ድንጋይ ትራስ አድርገው ብርድ ልብስ ምናምን እንኳን ስለሌላቸው ይሄ የደረቀ ዛፍ እንደ ብርድ ልብስ ተጠቅመው ተኝተው ምናምን አይቼ እነሱ ጊዜያቶች በጣም ከባድ ነበሩ ለኔ በቃ እነዚህ ናቸው። በግል ህይወቴ ብለው የለም፣ ግን ይሄ በጣም አስቸጋሪ ጊዜ ነበር። ከዛ ነው የቀየርኩት ወደ ጥሩ ነገር ሶሻል ሚዲያ ይሄን ነገር ድምጽ መሆን ቢችልና በሚለው የቀየርኩት። ይሄ ነበር መጥፎ ታይም። ያልቀስክበት ጊዜ? በጣም አልቅሽበታለሁ። ዴይ ቱ ዴይ ኢቭን መዝናናት ሁሉ አልችልም ከተማ ውስጥ ወጥቼ። እስካሁን ድረስ ስለተከታተላችሁን በጣም እናመሰግናለን። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ማድረጉ እንዳትረሱ።